ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን ቸልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ማክሲም ላካዋን እናነሳለን። ማርኮ ፔሌስትሪንንም በሚገባ የምናየው ይሆናል። ኒኮ ፓዝ ምንም እንኳን በአርሰናልና በሌሎች ቡድኖች ቢፈለግም መዳረሻው ግን መልሶ ኮሞ ሆኗል። ኮሞ መልሰው ማስፈረም ችለዋል። ያዕቆብ ሮማ ነው። ሌሎችን የተለያዩ መረጃዎችን ሰብስቤ ተመልሼ መጥቻለሁ። እናንተ ታዲያ ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት የጤና ምርመራውን ዛሬ ያደርጋል ተብሎ ይታሰባል። ትናንት ዲማርዚዮ እንደዘገበው እንዲሁም ደግሞ ቪዲዮቹ እንደሚያሳዩት ጣሊያን ውስጥ በአየር መንገዶች ላይ ታይተዋል። ከዛ ውጭ እንግዲህ ይህንን ተጫዋች ቸልሲ ማስፈረሙ እንግዲህ እርግጥ የሚሆንበት በዚህ ሳምንት መጨረሻ ወይም በቀጣዩ ሳምንት መጀመሪያ የሚሆን ነው። ማርኮ ፔሌስትሪን እንግዲህ ሰማያዊ ሆኗል ማለት የሚቻልበት እድል ነው። ጫፍ ደርሷል ማለት ይቻላል። ይህን ተከትሎ የተለያዩ እንግዲህ ክርክሮችን የሚያስነሳ ጉዳዮችን ይመጣሉ። በተለይ ቸልሲ ባለፉት ዓመታቶች ላይ የሚሰራቸውን ስህተቶች አሁን በተሻለ ፐርፎርም የማድረግ ብቃቱን በቸልሲ ቤት አሳይቷል ብዬ አስባለሁ። አንደኛ ምንድነው ምክንያትህ ካላችሁኝ በሁለት ሁኔታዎችን ማንሳት የሚጠበቅብን ይመስለኛል። ቸልሲ ያለፉት ዓመታቶች ላይ ችግሮቹ ላይ ፈጥኖ የማይሰራ ቡድን ነበር። አሁን ፈጠን ያለ ምላሾችን አሳይቷል። የቸልሲ አንዱ ችግር የመከላከል ቅርጹ ነው። የመከላከሉን ቶሎ ማሻሻል ያስፈልጋል። እዚህ ላይ ታዲያ ገባ እያከናወኑት ይገኛሉ። ይህ ጥሩ ብቃት ነው ብዬ አስባለሁ። ነገር ግን አሁንም ሌሎች ተከላካዮች ላይ ፈጠን ያሉ የተለያዩ መረጃዎችን ስናይ ፔሌስትሪንን በሚመለከት በተለይ ወሳኝ የሆነ ሚና ይኖረዋል። በዣቪ አሎንሶ ስብስብ ውስጥ የሚጠበቀው የተለየ ሚናም አስደናቂ ነው። ነገር ግን ሌሎች ተከላካዮችን ደግሞ ማስፈረም ጥሩ የሚባል ነው። ካይሴዶ ትናንት በጀርመን ብሔራዊ ቡድን ጋር በተደረገው የኢኳዶር ብሔራዊ ቡድን ባሸነፈበት ጨዋታ ላይ ምርጥ ፐርፎርማንሱን አሳይቷል። ሀገሩ ኢኳዶርም ወደ ቀጣዩ ዙር ማለፍ ችላለች። ወደድማቻችን ሌላኛው ኒኮ ፓዝ ነው። ቸልሲ ሊገባ ይችላል እያልን ብዙውን ጊዜ ዘግበነዋል። ነገር ግን በመጨረሻ መዳረሻው ታውቋል። ያም ኮሞ ሆኗል። 60 ሚሊዮን ዩሮ ከፍለው ኮሞዎች ማስፈረም ችሏል። እንግዲህ ቸልሲ ኮሞ የማይፈልገው ከሆነ ነው የተሻለ ተጫዋች የማስፈረም ፍላጎት የነበራቸው። ነገር ግን ኮሞ ማስፈረም ችሏል። እንግዲህ ቸልሲ በደይታ በቀኝ እግሩ የሚጫወት ተጫዋች ያስፈልገዋል። እዛ ላይ ማተኮር የሚጠበቅባቸውም ይመስለኛል። ወደ አድማቻችን ሌላኛው መረጃችን የሚሆነው ማክሲም ላካዋን ይመለከታል። ላካዋ እንግዲህ በጣም አስደናቂው ይህ የመሃል ተከላካይ ለኢኪፕ አንድ መረጃን አወጥቷል። ይህ ተጫዋች የቸልሲ ተጫዋች ሊሆን ጫፍ ደርሷል፣ ቸልሲዎች ተስማምተዋል የሚል ነው። 55 ሚሊዮን ዩሮ 47.4 ሚሊዮን ፓውንድ ዋጋን ከፍለው የሚል ነው። ነገር ግን መረጃዎቹ እንግዲህ ላካዋ ወደ ቸልሲ መምጣት ይፈልጋል። ወደ ለንደን ለመምጣት ፍላጎት ላይ እንዳለ ይታወቃል። ነገር ግን ለቸልሲ አስቸጋሪ ጊዜያቶች እንደሚጠብቁት የሚጠበቅ ነው። ፉክክሮች ከሌሎች ቡድኖች፣ ከዛ ውጭ ደግሞ ከክሪስታል ፓላስ ጋር ድርድር ቀላል ይሆናል ተብሎ አይጠበቅም። ነገር ግን መጨረሻው ምን ይሆናል የዚህ ዝውውር አንዱ ወሳኝ ነው። ነገር ግን አንድ መርሳት የሌለብን ቸልሲ በዚህ ዝውውር መስኮት ከፓላስ 2 ተጫዋቾችን ሊያስፈርም ይችላል። አዳም ዋርተን መረሳት የለበትም። እንግዲህ እዚህ ጋር ማንሳት የሚጠበቅብን ላካዋ አንደኛ በዣቪ አሎንሶ ፕሮጀክት ወደ ለንደን ለመምጣት ለንደን ይዘውም ስለሆነ ደስተኛ ነው ማለት ይቻላል። ቸልሲ ምን ያክል ዋጋን ያወጣል ነው እንግዲህ 50 ሚሊዮን ፓውንድ ድረስ ዋጋ ተጫዋቹ ሊያወጣ የሚችልበት እድል ይኖራል። ልምዱ፣ ሁሉ ነገሩ ለቸልሲ ባለፉት ፕሮግራሞቻችን እንዳነሳ ነው ላካዋ ተመራጭ የሚያደርገው ይሆናል ብዬ አስባለሁ። ወደ አድማጮቻችን ሌሎች መረጃዎችን እንጨምር። እንግዲህ ቸልሲና በተለይ ደግሞ የማጥቃት መስመሩ ትልቁ ጥያቄ ነው። ታዲያ እንግዲህ በተለያዩ መረጃ ምንጮች እንደሚያረጋግጡት ከሆነ ዣቪ አሎንሶ ለሊያንድሮ ጋርናቾና ለባይኖ ጊተንስ የመጫወቻ እድልን ሰጥቶ ተጫዋቾቹ ውሳኔያቸውን መስማት የሚፈልጉ ይሆናል። ይህ ሁኔታ እንግዲህ አንዱ የሚጠበቅ ነው የሚሆነው። ማን ይለቃል የሚለው ነው። ቸልሲ በማጥቃቱ ረገድ የተሻሉ ተጫዋቾችን መጨመር ቢጠበቅበትም ከጋርናቾና ጊተንስ ግን ቀጣይ ዓመትም ከቸልሲ ጋር የሚቀጥሉበት የሚችሉበት እድል እንዳለ መረጃዎች ያሳያሉ። ወደ አድማጮቻችን ቸልሲ በማጥቃት መስመር የሚፈልጋቸው ተጫዋቾች ውስጥ አንዱ የሆነው አንድሬ ሸልድሩፕ ይህ ኖርዌያዊ ተጫዋች በቻምፒዮንስ ሊግ የመጫወት ፍላጎት እንዳለውና እንግዲህ ይህን ተጫዋች ወደ ሌሎች ማለትም ወደ ሚላንና ኮሞ የመሄድ እድል ሊኖረው እንደሚችል መረጃዎች ያሳያሉ። ነገር ግን ተጫዋቹን በ34.5 ሚሊዮን ፓውንድ ቸልሲ ማግኘት እድል ነበረው። ይህ ተጫዋች ጥሩ ፐርፎርማንስ አለው። ነገር ግን በብቃት ረገድ የወጥነት ችግር እንዳለበት አለው። ነገር ግን የመጨረሻ የሚባለውን አስደናቂ ብቃቱን ማሳየት ላይ ትልቁ ጥያቄው ይመስለኛል። ወደ አድማቻችን ሌላኛው
መረጃችን የሚሆነው ቸልሲ እና የኩኩሬላ ተተኪ ነው። ጉድሜንሰን በጣም ጥሩ የስዊድናዊ የሊድስ ተጫዋች ነው። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ታዲያ ቸልሲዎች ይህንን ተጫዋች ለማስፈረም ፍላጎት አላቸው የሚል ነው። ከሊድስ ጋር በተለይ ደግሞ እንደ ዊንግ ባክ በማገልገል ረገድ በተለይ በማጥቃቱ ረገድ እኔ በጣም ሊድስ ዘንድሮ አስፈሪ ተጫዋች በተለይ በማጥቃቱ ረገድ ጉድሜንሰን ነው ማለት የሚቻል ነው። ለኔ በኔ እይታ ለአሎንሶ የሚሆኑ ተጫዋቾች አሉ። አንደኛው ጉድሜንሰን ነው። ሁለተኛው እንግዲህ ግሪማልዶ ወደ አትሌቲኮ ማድሪድ መሄዱን አስበናል። ሌላኛው ማክሲማ ነው። በጣም ጥሩ ፐርፎርማንስ የሚገኘው ማክሲመራሆ ከስፖርቲንግ ሊዝበን ነው። ሌላኛው ፉልሃም ሮቢንሰን ቢገኝም ሌላኛው ጥሩ ፐርፎርማንስ ያለው ተጫዋች ይመስለኛል። በተለይ ለኩኩሬላ ጥሩ ተተኪ የሚሆነው እሱ ነው ብዬ የኔ እይታ አለኝ። ወደ ደማቻችን ታዲያ ጉድሜንሰን ላይ ያላቸው ፍላጎት በዋጋ ጉዳይ አሁን እንግዲህ ኤፍቢሬፍ እንደሚዘግበው ከሆነ 20 ሚሊዮን ዩሮ ነው። ላይሆን እንደሚችል በግልጽ የሚታወቅ ይመስለኛል። ቸልሲና አጥቂ የግብ ጠባቂ ሁኔታም አሁንም ቸልሲዎች በሚገባ እየሰሩበት የሚገኝ ነው። አንደኛው እንግዲህ የሚጠበቀው የኮስታ ነው። ኮስታን በሚመለከት ትንሽ አሳሳቢ ይመስለኛል። ዲያጎ ኮስታን የሚፈልጉበት ዋጋው ከፍ ያለ ነው። ስለዚህ የኮስታ ሁኔታ ካልተሳካ በቀጥታ ለማቅናት የሚፈልጉት ማይክ ሚኞልን ማስፈረም ነው። ማይክ ሚኞልም ድርድሮቹ ቀላል እንደማይሆኑ የሚጠበቅ ነው የሚሆነው። ነገር ግን የዝውውር መጨረሻው ድረስ በማይክ ሚኞል ላይ ቸልሲ ፍላጎት እንዳለው የሚጠበቅ ነው የሚሆነው። ወደ አድማቻችን እንግዲህ የተለያዩ መረጃዎችን እያየን ነው። ከሀገራት ጨዋታ ደግሞ አንዳንድ መረጃዎችን ልጨምራችሁ። ቸልሲን የሚመለከት አንደኛው ጄምስ ነው። ሪሲ ጄምስ በሀገራት ጨዋታ ከእንግሊዝ ብሔራዊ ቡድን ጋር ስልጠናዎች ላይ አልታየም። ትንሽ ይህ አሳሳቢ የሚሆን ይመስለኛል። ቸልሲ በተለያዩ ሁኔታዎች ውስጥ በጥንቃቄ መስራት የሚጠበቅበት የሚሆን ይመስለኛል። በተለይ ቀጣይ ውድድር ዓመትን ቀድሞ የመጀመር ሂደት በኔ እይታ የሚጠበቅ ይሆናል። ያንን በሚገባ ማየት የሚጠበቅባቸው ይሆናል ብዬ አስባለሁ። ቸልሲና ዝውውሩ ሲታሰቡ ግን በተለይ የፓሌስትሪን ዝውውር ፈጠን ያለ እንቅስቃሴ ነው። ዶምፍሬስ ላይ ፍላጎት ነበራቸው። ወደ ፓሌስትሪን ፈጠን ያለ እንቅስቃሴ ዝውውሩ የተጠለፈበት መንገድ የዣቪ አሎንሶ ነው። ስለዚህ አሁን ደግሞ ድጋሚ ላኳ ላይ ይህንን መድገም የሚያስፈልግ ይሆናል። እንግዲህ አንድ መረጃ ማንሳት የሚጠበቅብን ከዚህ በፊትም ኤንዞ ፈርናንዴዝ ዝውውር ሲጠናቀቅ ነው ቸልሲ ወደ ብሩኖ ጎሜሬዝ ዝውውር ሊገባ የሚችለው። ባለፉት ፕሮግራሞቻችን አንስቻለሁ። ብሩኖ ጎሜሬዝ ትክክለኛው ተጫዋች ነው ለኤንዞ ፈርናንዴዝ ለመተካት። ነገር ግን እግር ኳስ አንዳንዴ አርሰናሎች ገብተውበታል እዚህ ዝውውር። አርሰናል ቀደም ብሎ እንቅስቃሴን አድርጓል። ቸልሲ ይህንን ተጫዋች ሳይሸጥ ደግሞ እንቅስቃሴዎችን ላይጀምር ይችላል። አሁን ይህንን ነው በተመሳሳይ ሰዓት ቸልሲ መፈጸም የሚጠበቅበት የሚመስለኝ። ወደ አድማቻችን ታዲያ እናንተን ምን ታስባላችሁ? የብሩኖ ጎሜሬስ ወደ አርሰናል ማቅናት የሚታይ ከሆነ ገና የመጀመሪያውን ጥያቄ ወድቆኗል። ቸልሲ ዝውውር ላይ መግባት የለበትም ወይ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።